በፈጣሪ ስም ተመልከቱ። መርካቶ ሸሚዝ ነው ብሎ ይሸጡልኝ ማለት ነው። ይሁት ትንሽ ደግሞ አንተ ብትወፍርበት ክፍተቷ ለደረተ በጣም አሪፍ ነው። ዙሚን ታረጋለች። ሀበሻ መንቀኛ ነው የሚባል ሀሳብ ተስማሙበታላችሁ? አይ ቲንክ እኔ ተስማማበታለሁ። ባለፈው ዓመት የተለቀቁብኝን ፎቶዎች ፖስት እያደረጋችሁ ነው። ድጋሚ አንድ ጥይት እኮ አንዴ ነው የሚተኮሰው። አንዴ የተኮሳችሁ ጥይት መልሳችሁ ስዋችሁ አይደለም ድጋሚ የምትተኩሱት። ከበርኩ ሁላችንም መብታችን ማስከበር እንችላለን። ወንዶቹም እኮ ሴቶች ጥቃት ሲደርስ ደስ አይላቸው። በፈጣሪ ስም ተመልከቱ። መርካቶ ሸሚዝ ነው ብሎ ይሸጡልኝ ማለት ነው። ይሁት አሁን እንዴት አድርጌ ነው የምለብሰው? በመድኃኒዓለም እስኪ ተመልከቱ፣ ፍረዱ። ምንድን ነው የሚያስቅሽ? አሁን ይሄን ገልብጮ ነው የምለብሰው? ወደ ጎን ነው የምለብሰው? እንዴት ነው? እንዴት አድርጌ ነው የምለብሰው? አሁን ምን አድርጋችሁኝ ነው ግን? ሲሸጡልኝ ምንድን ነው ያደረጋችሁኝ? እንዴት ነው ያላየሁት? ወይስ ምን የገዛው ሸሚዝ ራሱ ይሄ ይመስለኝ ማለት በመድኃኒዓለም ተመልከቱ። ወይሳ ይኸው ከቤታው ምንድን ነው ያልኩት? እንዴት ይሰራችሁ? እንዴት ይሄንማ ለብሾ ነው የምታየው እንጂ ለብሾ አይደለም። ትንሽ ደግሞ አንተ ብትወፍርበት ክፍተቷ ለደረተ በጣም አሪፍ ነው። ዙሚን ታረጋለች። አቤት ግን አቤት ግፍ! እንዲህም ተጨካክሏል እንደ ህዝቡ። ባለፈው ዓመት የተለቀቁብኝን ፎቶዎች ፖስት እያደረጋችሁ ነው። ድጋሚ አንድ ጥይት እኮ አንዴ ነው የሚተኮሰው። አንዴ የተኮሳችሁትን ጥይት መልሳችሁ ስዋችሁ አይደለም ድጋሚ የምትተኩሱት፣ ሌላ ጥይት ነው የምትተኩሱት። ባለፈው ዓመት ያልሰራ ጥይት በዚህ ዓመት ይሰራል ብላችሁ ነው ያሰባችሁ? አይሰራም። ከዛ ደግሞ እቺ ወንድ ጠይ ወንድን ትጠላለች፣ ወንድን የምትጠላ ከዛ ዴት ያረኳቸውን 6 ወንዶች ልጥፍ። ወንድ የምጠላ ከሆነ እንዴት እነዛን ሁላ ወንዶች ዴት አረኩ? ቢረሳ የባለፈው ጉድ ይረሳል እንዴ? ተነቀሹ፣ አትርሹ፣ ተነቀሹ። ቆዳሽ ላይ ሁሉም ሰው እንደናንተ ያልተረጋገጠ የውሸት ወሬ ይዞ የሚጋልብ አህያ ነው ይመስላችሁ? ግን እኔም እናንተም ብሆን በጣም ነበር የምናደደው። I would hate me too. ያው ወደ ስራ ስለ ሴቶች ጥቃት ፖስት አድርጉ። የዚች ልጅ ደግሞ በጣም መረን የወጣው የመጨረሻ ማለት ነው። ፌሚኒዝም የሚለው ኮንሰፕት ራሱ በጣም መስመሩን ያለፈ ይመስለኛል። ምንድነው ሲጀመርም እንደ ሀሳብ ራሱ ሲታይ እዚህ ዓለም ላይ ሴቶች ጥቃት ላይ ድምጻችንን እናሰማለን እያሉ በውጭ በምዕራቡ ዓለም ላይ ግን እኔም በአይኔ ስላየው አብዛኛው ሴቶች እርስ በርስ በጣም ብዙ ታሪክ ውስጥ ነው የገቡት እና እንዲህ ለማድረግ የሚገፋፋ ከሆነ ይሄ የሚበረታታም አይነት ነገር አይደለም። ብቻሽ ነው ድምጽ ልትሆኝ የምትችይው እንደወጣ። ምክንያቱም ወንድን ጠል ባህሪ ማስፋፋት በምናምነው መንገድ መጽሐፍ ቅዱሳዊም አይደለም፣ በእስልምናው ቁርአን ውስጥም የሌለ ነገር ነው። እንዴት ነው ይሄ መሬት ላይ ሊወርድ የሚችለው? ራሱ መብትን ማስከበር እኮ ሁላችንም መብታችን ማስከበር እንችላለን። ወንዶቹም እኮ ሴቶች ጥቃት ሲደርስ ደስ አይላቸው። እንደዛ አድርገው ነው እንደሚያስቡት። ቆይ እነዚህ ግሩፕ ፈጥረው እንደዚህ የሚሉ ሰዎች ወንዶችም ጥቃት አድራሾች ብቻ አውሬ አስመስሉ መሳል የቱ ጋር ነው ፖይንቱ? እንዴ ወንድም ሰው እኮ የሴት ልጅ እኮ አባት ነው እኮ። ወንድም እኮ የምንሰማቸው መጥፎ ነገሮች የሉ ማለት እኮ አይደለም። ግን ስቲል የወንድ ጾታ ላይ ያለውን ጭካኝነት ይበዛል ማለት ብቻ አይደለም። በሴቶችም በኩል ሌላም ነገር ልናይ እንችላለን። ወንዶችም ግን ሂውማኒቲን ብቻ አላማ ያደረገ በቃ ጀስቲስ ነው መኖር ያለበት ብዬ ማስበው። ራይትን መጠበቅ ከሆነ ደግሞ ትክክለኛውን የሆነ ሰዋዊነት ማሟላት ያስፈልጋል። ይሄ ሴቶቹ ድዶትስ ማለት ማቃጠር ምናምን ነገር አይነፋም እና ተረጋጊ በሏት። እንደዚህ አይነት እሳት ጭስ ነው የሚሆነው መጨረሻ ላይ እንጂ ምንም አይነድም። ትላላችሁ እንደዚህ አይነት የሚሉት ሰዎች? እስቲ ሀሳብ አስተያየታችሁን ብቻ አሳውቁ እንስማ። ዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። ምን አርግ ነው የሚለኝ ሰውዬ? ግን ምን እንደሚከታተል 463 464 አባት እንዴት ነህ? ሰላም። ከእርምጃና ኮቴ ሚኒስቴር ነው የመጣሁት። አሁን እንግዲህ ከከተማ ተነስተ ቤት እስክትደርስ ድረስ 672 እርምጃ ተራምዳል። ምንድነው የአዲሱን አሰራር አልሰማህም እንዴ? ይኸውልህ መኪና የሌላቸው ሰዎች ለሚራመዱበት የእርምጃ ግብር ይከፍላል። የራሴ ጫማ ጨርሼና ፀሐይ መጥቶ ቤቴ በደረስ ነው ጭራሽ ክፍያ እንዴ? አትከራከር። ይኸውልህ 672 እርምጃ ተራምዳል። አንድ እርምጃ አንድ ነው አጠቃላይ 672 ብር ይመጣል። 672 ብር ዲዮማ አንተ ተከራካሪ ነው። በመሃል ሁለት የሩጥ አልፌ ነበር። አሁን የሩጫ 50 ብር ነው፣ ለሁለቱ 100 ብር አጠቃላይ 700
72 ብር ትከፍላለህ። ኦኬያ እንዲህም አለ እንዴ ለካ እንደዛማ ከሆነ ራሱ መንግስት ጫማ እየገዛ ከሆነ ያስኬዳል እንዴ ለካ ይሄም ዜና ወጥቶ ነበር። አረ በስማ አረ ህዝቡ ያሳዝናችሁ እንዴ እኔ ምንም መለው ነገር የለም። ይሄ ተፈጥሯዊም ስላልሆነ እንጃ ግራ ያጋባል። በተፈጥሮ በተሰጠን ነገር ላይ ክፍያ የሚያስፈልግ ከሆነ ይሄ ብዙ ሊያስብል ይችላልና በጣም ብዙ ማለት አልፈልግም። እኔ ብቻ እንቀጥላለን። እዚህ ምን ይሰራል? የታለ? አዎ ናዘበል ውጣ በል የታለ? በኢየሱስ ነው አታ ስፖርት እኮ ግን ዲሲፕሊን አለው እኮ። እኔ ስፖርት በተወሰነ መንገድ ሰርቻ አውቃለሁ እና ዲሲፕሊን ነው አንድ የተማርኩት ነገር ራሱ ይሄ ከፊዚካል ኤክሰርሳይሱ በተጨማሪ እና የት አለ ዲሲፕሊን የምናየው ስፖርተኞች ነን ከሚሉት ወይስ እዚህ ሀገር ላይ በጣም ይፈላል? አራስ ተረጋጋ። እንግዲህ እንደምትወት ነው ፍልሚያው ተፋም ነው ሴዶ ወይስ ጆን? እንግዲህ እኛ ኦርቢቶች ለእናንተ ቻሌንጅ አዘጋጅተናል። እሺ ሰላም ጤና ይስጥልኝ። እዛው እንደና ራሳችሁ ጋር አርጉ ቻሌንጁን እዛው ብሉት እናንተ ቻሌንጁን። በጣም ነው የሚያስጠላው። ይሄን ያህል አዋቂ መሆን ሲገባን ስፖርትን እንደ ተራ የሰፈር መንደርደር የሱ እንኳን ያምራል በተወሰነ መንገድ ጸብ እንኳን ከሆነ እየተፈላለጉ በየቦታው እየተገናኙ የማየው ነገር ውስጥ መግባት በጣም አዛ ነው የሚያደርገው እና የስፖርቱንም ክብር አይጠብቅም። ይሄንን ጉዳይ ፕሮሞሽን ለመስራት እንደሆነ እየታወቀ ይሄንን ለምረት ማጥፋትና የስፖርቱንም ስም ማስጠፋት ተገቢ አይደለም እና በጣም ላፊ ሄደ። በጣም እያስጠላ ነው ያለው። በጣም በቃ እየመረረ ነው ያለው ማለት ይቻላል እና በዚህ ደረጃ ማስጠላት የለበትም። በቃ ፋይቱ ደርሶ ሪንግ ውስጥ ነው ሁሉ ነገር መታየት ያለበት። እነሱ ራሱ የሚመላለሱበት መንገድ በጣም ያስጠላል። አንዳንዴ ሃይማኖት ይነካሉ፣ ዘርን ይነካሉ፣ እርስ በርስ እየተፈላለጉ የሆነ ጎንን ነክቶ ራሱን ፕሮቴክት እንዳያደርግ የሆነ በቃ ባጥፉ ቃል መወራወር እንደዚህ አይነት ነገር ውስጥ መግባትም የሚፈልግ አይመስለኝም። እንደ ሀገር የሚያሳድግ አይደለም፣ የሚያስጠፋ ነው። ያሳዝናል በጣም። ሀበሻ ምንቀኛ ነው የሚባል ሀሳብ ተስማሙበታላችሁ? አይ ቲንክ እኔ እስማማበታለሁ ትንሽ አትሊስት። ዲላን ፔጅ ባለፈው ሲመጣ ታስታውሳላችሁ? ስለ ኢትዮጵያ ሲጠይቀኝ ያው እርስ በራሳችን እንዋደዳለን፣ በጣም እንፋቀራለን፣ እንተጋገዛለን ብያለሁ። ኦፍ ኮርስ ከውጭ ሀገር ለሚመጣ ሰው ራሳችን ሪፕሬዘንት የምናደርግበት መንገድ በጣም ፖዚቲቭ መሆን አለበት። የቤታችን ግን እዚህ ብናወራበት አይሻልም? አንድ ሀቅ ልነግራችሁ እፈልጋለሁ። ለምን እንደሆነ ባላቅም በጣም ብዙ ኢትዮጵያውያን አሉ የጓደኞቻቸው፣ የቤተሰቦቻቸው፣ የወንድሞቻቸው፣ የእህቶቻቸው፣ የፍቅረኛቸው፣ የሚስታቸው፣ የባላቸው ስኬት የማይፈልጉ በጣም ብዙ ሰዎች አሉ። ኦፍ ኮርስ ሁሉንም መውቀስ አልችልም። በጣም ብዙ ጥሩ ሰዎችም እንዳሉ ማለት ነው። ይህ ከየት ነው የመጣው? ለምንድን ነው ብዙዎቻችን ለመቅናት ቀላል የሆነው? መንቀኛ ለመሆን ቀላል የሆነበት ምክንያት ምንድን ነው ብዬ ራሴን ጠየቅኩት። አንድ ታሪክ ልነግራችሁ እፈልጋለሁ። 2 ገበሬዎች ነበሩ። እነዚህ 2 ገበሬዎች እንግዲህ ጎረቤታሞች ናቸው። አንዱ ገበሬ እርሻው ለምልሞለት አጭዶ ለመሸጥ እየተዘጋጀ ነው። ያኛው ገበሬ ደግሞ ምንም አይነት እህል ዘርቶም ማሳደግም አልቻለም፣ ድርቅ ላይ ነው ያለው። እነዚህ 2 ገበሬዎች እንግዲህ የተለያየ ሁኔታ ላይ ነው ያሉት። አንዱ ገበሬ ስኬት ላይ ነው፣ አንዱ ገበሬ ደግሞ ውድቀት ላይ ነው ማለት ነው። ይህ ውድቀት ላይ ያለው ገበሬ ምን ብሎ ያስባል? ኦኬ የኔ እርሻ እንግዲህ ምንም አልለመለመልኝም፣ ተበላሽቷል። የሱ ግን በጣም ተስተካክሎለት ህይወቱ ሊቀይር ነው። ስለዚህ ምን ባረግ ይሻለኛል ብሎ ራሱን ጠየቀ። 2 ምርጫ አይምሮ አቀረበለት። አንዱ ምርጫ ምንድነው? ሌሊት ተነስቶ የዛኛው ገበሬ እርሻ ማቃጠል ነው። which is ሁለቱም ድሃ ሆነው ያርፋሉ። ሁለተኛው ምርጫ ግን ምንድነው? እንደ ጎረቤት አንኳክቶ እባክህ ወንድሜ እንዴት አድርጌ የኔ እርሻ እንዳንተ ማለምለም እችላለሁ ብሎ መጠየቅ። ከዛ የሁለቱም እርሻ ማለምለም ማለት ነው።
አያችሁ ብዙዎቻችን ሳናቀው እንግዲህ መጀመሪያው ምርጫ እንድንመርጥ ተደርገናል። which is የሌላ ሰው ስኬት ካወደቅን እኛ ኖርማል ወይም ደግሞ የተሳካልን ይመስለናል። ሁሉም ሰው ይውደቅ እንጂ እኔ ኖርማል ሆናለሁ የሚል አስተሳሰብ አለን። የአንድ ሰው ከፍታ ግን የኛ ዝቅታ ሊያመጣው አይችልም። እንደውም ስኬታማ ሰዎች በበዙ ቁጥር እቺ ሀገርም ትለወጣለች፣ እኛም የመለወጥ አቅማችን ከፍተኛ ይሆናል። ችግራችን ግን ያ ስኬታማ ሰው ከመጠየቅ ይልቅ መመቃኘት ባህላችን አድርገነዋል፣ ጸባያችን አድርገነዋል። ምንቀኝነት ማንም ሰው የትም ቦታ አያደርስም። ሁላችንም ነው ድሃ የሚያደርገን መንገዳቸው። ስለዚህ ሁላችንም ድሃ ከምንሆን አይ ቲንክ አንድ ሰው ስኬታማ ሆኖ አንድ ድሃ ሰው መክሮ ከፍ ቢያደርግ ይሻላል። ስለዚህ በሌላ ሰው ከምትቀኑ ለምክር ጠይቁ። እውነቴን ነው የምላችሁ። መንገዱን አሳየኝ ብላችሁ ምክር ተቀበሉ። ይህ ምን ያደርጋል? ያኛውም ስኬታማ ያደርጋል፣ እናንተም ስኬታማ ያደርጋል። ሁላችንም እየተጋገዝን ከፍ እንላለን ማለት ነው። የማንም ሰው ከፍታ የእናንተ ውድቀት ሊሆን አይችልም። ወዳችኋለሁ። ወንድማችን አዶናይ በሰጠው ሀሳብ ላይ እኔም እስማማለሁ። ምክንያቱም ምቀኝነት አሳድጎም አያውቅም፣ ጭራሽ ይቀብራል፣ ያወድማል። እና ደግሞ እኔ ለመጨመር ያክል እዚህ ሀሳብ ላይ ምቀኝነት የሚመጣው ከሩቅ አይደለም። አሁን ሀበሻ ምቀኛ ነው በሚለው ሀሳብ ላይ ነው የተነሳው እሱና ኦቨርኦል ሀበሻ ብቻ ሳይሆን ግን ምቀኝነትን ስታዩ ስትረዱ እዚህ ዓለም ላይ የሚሰራበት መንገድ እዚሁ ቅርባችን ካለ ሰው እኛ የምንሰራ ከሆነ የምንጥር ከሆነ አብረን ለማደግ ጥያቄ ብናቀርብላቸው እጅግ በጣም ደስተኛ አይሆኑም። አንዳንድ ጊዜ ደግሞ ይህም አለና ምቀኝነት የሚሰራበት መንገድ በጣም ይለያያል። ፕራክቲካሊ በብዙዎቻችን ህይወት ውስጥም አስተውለነው ሊሆን ይችላል እና ለማደግ ስታስቡ እንደዚህ አይነት ሰዎች ይኖራሉ፣ ምቀኝነትን የሚያስፋፉ የሚያራምዱባችሁ። ግን ያው ይቻል በጥሩ መንገድ እነሱን ኢንቫይት ማድረግ እንዲሰሩ መፍቀድ፣ ማሳተፍ ደስ ይላል። አንኮ ግዴታም እየሆነ ይመስለኛል። ምክንያቱም አንድ ሰው ዙሪያው ሰዎች ካሉ ብቻውን መነጠቅ ብዙ ያስገምተዋል፣ ብዙ ያስወራበታል እና ያ ሁሉ ስለሚመጣ ያው አለፍ ብሎ እንደዚህ መናገሩ ምናምን የተለመደ ነው። እንደዚህ ላረግ ነው፣ እንዴት ተሰራ ነው፣ እንደዚህ እሱ ጥሩ መንገድ ነው ብዬ አላስብም። ቢሆን ያው ምቀኛ እንዳለ ማብዛት፣ ከሰዎች መራቅ ጥሩ ነው። በቃ ይሄ ነው ሶሉሽን አይ ካን ሴይ ኢዝ በቃ ቱ ቢ አፓርት መራቅ እና የራሳችንን ህይወት ውስጥ የራሳችንን ኑሮ መልፋት መምራት። ያኔ ርቀን ስንገኝ አይ ቲንክ ሁሉ ፔኑም ይቀንሳል፣ ብዙ ነገሩ። ግን ሰዎች በመጡ ቁጥር መልካምነታችንን ሳንደብቅ የበለጠ ምቀኝነት እንዳያስፋፋ ደግሞ ኦፕን ሆነን ዌልካም ብንላቸው ነገሮችን ብንከፍትበት አሪፍ ነው ብዬ አስባለሁ። በጣም አመሰግናለሁ። ዛሬ የነበረን ቆይታ ይህንን ይመስላል። እስካሁን ለተከታተላችሁ በጣም ነው የማመሰግነው ጋይስ። እንዲሁም በሚቀጥሉ ቪዲዮዎች ጥሩ ነገሮችን እየሰራው ለማምጣት ሞክራለሁ ካለው ነገር ጋር ማለት ነው። ሀሳብ አስተያየቶቻችሁን ማስቀመጥ ትችላላችሁ። ካሁኑ እስከምንገናኝ ቸር ያቆየን።